ልጅ እንዳልጠፋበት ሆኖ እጁን አጣጥፎ በሳቅ ነበረ እያሳለፈ ያለው። ነገር ግን ሩታ እያለቀሰች ነበረ ያለው። ኦልሬዲ ልጁ የተገኘው እኮ የሩታ አክስት ጋር ነው አይደለ? ኦልሬዲ የሩታ አክስት ጋር ነው አይደለ? ተመካክረው ይሁን አልተመካከሩም አይመለከተንም እኛ። እልሙህም የሩታ ልጅ እንኳን በሰላም በእጇ ገባ ማለት ነው። ሌላው ነገር ደግሞ ዴቭ አብርሃም ብቻ ዘና ብሎ ቪዲዮ ስለሰራ ዘና ብሎ ከሩታ ጋርና ከሄርሜላ ጋር ቪዲዮ ስለሰራ ልጁ ምክንያቱም በቃ እሱ በራሱ 100% እርግጠኛ ሆኗል። ለምሳሌ መጀመሪያ ላይ እሱ ሩታ ልጁ ጠፍቷል ስትለው ማለት ነው ኦልሬዲ እኔ ጋር በቃ እሱ እንዳልወሰደው 100% እርግጠኛ ሆኖ ውስጡን አሳምኖ ቁጭ ብሏል። ልጁ ማንም ጋር እንዳልሄደ ደግሞ እሱ ያውቃል። ምክንያቱም እሱ ካልወሰደው ማንም ሊወስደው አይችልም ማለት ነው። ሰላም ጤና ይስጥልን። በመላው ዓለም ለምትገኙ የዘህራ ዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ? የሰላም ናችሁ? ፍቅር ሰላም ለእናንተ አብዝቼ ተመኝቻለሁ። ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለብዙ ሰው ተደራሽነት እንዲኖረው በአክብሮት በትህትና እጠይቃለሁ። ሀሳብ አስተያየታችሁ ኮሜንት ስር አስቀምጡልኝ ማለት ነው። እና በጣም የገረመኝ ነገር ዛሬ በቡዝዬና በዴቭ የተካሄደው ቪዲዮ እኔ የምቃወመውም ነገር አለ፣ የማልቃወመውም ነገር አለኝ። መጀመሪያ ሩታ ልጁ ሄርሜላ ጋር ነው ብላ በጣም ግግም ብላ መታ ከሄርሜላ ጋር ነገር ፈጥራ ነበረ፣ የምታስታውሱ ከሆነ ማለት ነው። አንደኛ። ሁለተኛ ነገር ደግሞ ያ አልፎ ማጋ ነው ተባለች። ሁለተኛ ቪዲዮ ከአንደኛ ቪዲዮ ከሰራች በኋላ ሄርሜላ ጋር ነው ቪዲዮ ሄርሜላ ጋር አይደለም መሆኑ ካረጋገጠች ቪዲዮ ከሰራች በኋላ ምን ካለች በኋላ ነው ሄርሜላ ጋር አይደለም ብላ እንደገና ቡዙዬ ጋር ነው ብላ እንደገና ቪዲዮ ሰራች ማለት ነው። ቡዙዬ ጋር አይደለም፣ ልጁ አብርሃም ጋር አይደለም። ያ ከሆነ ቡዙዬ ጋር ካልሆነ አብርሃም ጋር ካልሆነ የአብርሃም ቤተሰቦች መተው ልጁ ካልወሰዱት ማን ሊወስደው ይችላል? የሩታ ልጅ ማንም ሊወስደው አይችልም። በነገራችን ላይ እስኪ ይሄም አስታውላችሁ ቆም ብላችሁ አስቡ። በነገራችን ላይ እኔ ዴቭ 100% እንትን እላለሁ ማለት ነው። መጀመሪያ አንተና ቡዜ ሄደህ አይደለም እንዴ? ሄዳችሁ አይደለም እንዴ? ልጁ አምጩ በስነ ስርዓት እያሳደገችው አይደለም፣ እኛ እናሳድገዋለን። አያቱ ጋር ሄደው ይደግ ያላችሁ እናንተ። አብርሃም እዚህ ጋር ምን ያርግ? እኔ አብርሃም ጋር ደግሞ የምቃወመው ትልቅ ነገር ትላንትና ልጁ ተገኝቶ የሩታ አክስት ይዘው ስትመጣ ምንድን ነው ያደረገው? ሩታ እጅ ላይ ያለ ጎኗ ላይ አድርጋ ልጁ ልዑሌ ማለት ነው ወደ አብርሃም አይኑ ወደ አብርሃም እጁ ወደ አብርሃም ቢያንስ 1-2 ደቂቃ አንስቶ ከሱ ጋር ቢያደርገው ምን ችግር አለው? እዚህ ጋር ደግሞ ያ ቪዲዮ ተቆራርጦ ቲክቶኩ ድብልቅልቅልቅ ብሏል። አብርሃም ወደታች እየዘቀዘቁ የአብርሃም ልጅ አይደለም፣ የአብርሃም ልጅ አይደለም። በነገራችን ላይ እስኪ ራሱ ቆም ብላችሁ አስቡ እናንተ ማለት ነው። አብርሃም እንዳልወሰደው 100% እርግጠኛ ሆኗል። ለዛ ነው ፍሪ ሆኖ እየሰራ የነበረው ቪዲዮ። ይሄ ደግሞ 100% እርግጠኛ የሆናችሁበት ነገር ነው። እናንተ ራሱ አታዋቁ ማለት ነው። አዋካብ ሰው ደግሞ አለቅላቂ ሰው ደግሞ አይመቸኝም እኔ ማለት ነው። ሀቅ ነው፣ እውነቱ ነው። እንግጭ እናውራ። ሩታ ኦልሬዲ አላወቀችም፣ ልታውቅም ትችላለች፣ ላታውቅም ትችላለች። ሄርሜላ ያ ነገር ዲራማ ሆነ ይሄ ሁሉ ኢምባ ይሄ ሁሉ ቀውጥ እያደረገችው ስትሄድ ልጁ ማጋ እንደሆነ እያወቀች መቼም የሐሰት እንባ አለ ብዬ አልገምትም። እኔ እንጂ አላቅም። ሩታ እየዋሸች ወይም ደግሞ እያወቀች ይሄ ነገር አደረገች ብዬ እኔ አልገምትም። ለምን? ምክንያቱም 100% እርግጠኛ ሆንኩበት ነገር አሁን ምሳሌ እስኪ እናንተ አስቡት፣ ድራማ ራሱ ስትሰሩ የእውነት እኔ በነገራችን ላይ የውሸት እንባ አይመጣብኝም። ለምን? እውነት በቃ የሩታ አክስት ምንድን ልታደርግ ነው የወሰደችው ልጁ ከሩታ ቤት ገብታ የወሰደችው ምክንያት አንደኛ ነገር አብርሃም እና ሩታ አንድ ላይ ሊሆኑ ስለፈለገችና ብቻ ነው። እና ሩታ ደግሞ የምታውቀው ነገር አለ ብዬ አልገምትም በዚህ ጉዳይ ላይ ከይቅርታ ጋር እኔ በእውነት ነው የምመሰክረው። እዚህ ጋር እውነት ብታውቅ እኮ ይሄ ሁሉ ይምባ አይመጣም ነበረ። አብርሃም ደግሞ እውነት ሩታ ጋር እንዳለ 100% እርግጠኛ ሆኖ ነው ነበረ ዘና እያለ ቪዲዮ እየሰራ ነው። አንተ ዴቭ አንተ እጁን በጣም ፍሪ ሆኖ ስለሰራ ቪዲዮ ፍሪ ሆኖ ስለሰራ እጁን አጠማዞ እኔ ጋር አይደለም ብሎ ልጁ ጠፍቷል ምናምን በቃ አለቀ። እሱ እንዳልወሰደው እርግጠኛ ሆኗል፣ እህቱ እንዳልወሰደችው እርግጠኛ ሆኗል፣ አንተ እንዳልወሰድከው እርግጠኛ ስለሆነ ምክንያቱም የሩታ ልጅ ማንም እንደማይወስድ እርግጠኛ ስለሆነ ነው ፍሪ ሆኖ እየሰራ የነበረው። አብርሃም ስተቱ ምንድነው? ትላንትና በተሰራ ቪዲዮ ላይ
ልዑሌ ወደ እሱ እየሸሸ እና ደግሞ እጁን ወደዚህ ወደዛ አባቱ ጋር እያለ እሱ አለመቀበል ነው የተናደድኩት። እኔ አብርሃም ጋርና ሩታ ጋር ምንም አይነት ጥፋት አለባቸው ብዬ አልገምትም። ምክንያቱም አታዋክቡ እናንተ ራሱ ማለት ነው። ቡዜና ዴብ ነው መጀመሪያ ሄዳችሁ ልጁን በስነስርዓት እያሳደገችው አይደለም እኛ ለአያቶቹ ወስደን እንሰጠዋለን ያላቸው እናንተ አብርሃም አይደለም ማለት ነው። ስለዛ እስቲ ቆም ብላችሁ አስቡ እናንተ ውዶች። ያሰባስታችሁ ካላችሁ ኮሜንት ያሳውቁ።